አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን እህት ወንድሞቼ ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ ውድ ሀገሬ ልጆች። እንዲሁም የቻናሌ ተከታታዮች ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ ማለት ነው። አዲሶች ደግሞ ሰብስክራይብ እያረጋችሁ ቤተሰብ እንሆን እና ዛሬ ደግሞ በክፍል 12 መጥቻለሁኝ ማለት ነው። ክፍል 12 ይህን ጊዜ ሙሳ ሁሉም በተሰበሰበበት ረካዓቴን ሰግዶ ዱዓ ሲያደርግ ሃሩንን ይዞት ወደ ላይ የወጣው ቤት ከሰማይ ይዞት ወረደ። ሁሉም እስኪመለከተው ድረስ ህዋ ላይ ከተንሳፈፈ በኋላ ተመልሶ ሄደ። ሁሉም ሙሳን አመኑት። ከዚያም በሌላ ቀን ሙሳ ከኢሹዕ ጋር በመጓዝ ሳሉ በጣም ጥቁረቱ የበዛ የሚያስፈራ ነፋስ መጣባቸው። ኢሹዕም ቂያማ የደረሰ መስሎት ፈርቶ የሙሳን ቀሚስ አጥብቆ ያዘ። ምንም እንኳን ኢሹዕ ሙሳ ላይ ቢጠመጠምም ሙሳ ከቀሚሱ ውስጥ ተሰወረበትና በኢሹዕ እጅ የሙሳ ቀሚስ ብቻ ቀረ። ኢሹዕም የሙሳ ቀሚስ ይዞ ሲመለስ ህዝቡ አይቶት አንተ የአላህን ነቢይ ገድለህ ነው እንዴ ልብሱን ይዘህ የመጣኸው? በማለት ኢሹዕን ራሱን ሊገድሉት ፈለጉ። ኢሹዕም እኔ አልገደልኩትም፣ ንፋስ ሲመጣ በእርሱ ልከለል ቀሚሱን ሲይዘው ሙሳ ቀሚሱን ትቶ ተሰወረብኝ አላቸው። አናምንህም ካላችሁኝ 3 ቀን ከሀገር አስወጡኝ አላቸው። እነሱም ከጠባቂዎች ጋር ከሀገር አስወጡት። አላህም ኢሹዕ ሙሳን እንዳልገደለው በህልማቸው ያሳያቸው ጊዜ ኢሹዕን ለቀቁት። ሙሳ ከኢሹዕ ከተሰወረበት በኋላ እቤቱ ተጋድሞ ሳለ መለከል ሞት እንዳልማዱ ድንገት ዘው ብሎ ገባ። ሙሳ ያለ ፍቃዴ ማን ነው ቤቴ የሚገባው? በማለት ብድግ አለና አንድ ጊዜ በቦክስ ወቃ ሲያደርገው የመለከል ሞት አንድ አይኑ ፈሰሰ። መለከል ሞትም ወደ አላህ በመመለስ ጌታዬ ሞትን ወደማይፈልግ ባሪያህ ዘንድ ነው የላከኝ። አይኔ በቦክስ መትቶኝ አጠፋው። ለሱ ያለህ ቦታ ልዩ ባይሆን ኑሮ ለሁለት ሰነጥቀው ነበር አለ። አላህም የመለከል ሞትን አይን አበራለትና ተመልሰህ ሂድናም ለሙሳ እንዲህ በለው እጅህን በከብት ቆዳ ላይ ዳስስ እጅህ በከለለው በቆዳው ፀጉር ልክ ዓመት ትኖራለህ ብሎ ወደ ሙሳ ሸኘው። መለከል ሞትም ሙሳ ዘንድ ተመልሶ መጣና እጅህን በከብት ቆዳ ላይ ዳስስ እጅህ ባከለለው በቆዳ ፀጉር ልክ ዓመት ትኖራለህ ሲለው ሙሳ ከዚያስ አለው። መለከል ሞትም ከዚያማ ትሞታለህ አለው። ሙሳም በቃ ሞት ካልቀረ አሁኑኑ ግደለኝ አለው። መለከል ሞትም ሙሳን አንድ ጊዜ አሸተተውና በተወለደ በ120 ዓመቱ ዱንያን አሰናበተው። የአላህ ሰላምና እዝነት በሙሳና በሃሩን ላይ ይስፈን። ታሪኩን በዚህ ጨርሻለሁኝ። እኔ ወዶች በሌላ ስራ እስከምንገናኝ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ የምታረጉ የኔ ማሮች፣ አዲሶች ደግሞ ሰብስክራይብ እያረጋችሁ ፋሚሊ እንሁን። ፋሚሊዎች ደግሞ ላይክ፣ ሼር ስለምታረጉ ስለምታበረታቱኝ ከልብ ነው የማመሰግነው የኔ ወዶች እና አመሰግናለሁኝ። ወዳችኋለሁኝ። ላይክ ሼር እያረጋችሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።